በናችሁ ከሱ ጋር ተነሳችሁ ይላል። ምን ማለት ነው ይሆን? በትክክል በጥምቀት ከእርሱ ጋር ተቀበራችሁ ማለት ከክርስቶስ ጋር ህብረት የምናደርገው። በነገራችን ላይ አንድ ክርስቲያን ሲጠመቅ አሁን እኛ የምንኖረውን አኗኗር ተወው። የብዙዎቻችን እምነት የከንፈር ወደ መሆን መጥቷል። በቸርነቱ ይጠብቀን። እንግዲህ ድክመታችን አይቶ ባለቤቱ ያበርታል። ይሄ ሁል ጊዜያችን ጸሎታችን ነው። አባቶቻችን በጥምቀት ከክርስቶስ ጋር መቀበር ማለት አንድ ሰው ከተጠመቀ በኋላ ለኃጢአት ግኑዝ ለኃጢአት ርኩብ አይደለም፣ አይገኝም ለኃጢአት። በቃ ከዚህ በኋላ እኔ ከክርስቶስ ጋር ህብረት አድርጌያለሁ፣ ክርስቶስ በእኔ ነው የሚኖር ይልና ንጽህናውን ጠብቆ ነበር የሚኖር። ልክ የሆነ አዲስ ልብስ ስትለብስ ቆሻሻ ላይ አትቀመጥም አይደል? ንጽህናን ትጠብቃለህ። ልታርፍ እንኳን ብትሻ የተወለወለ መቀመጫ ትፈልጋለህ፣ ለልብሱ ንጽህና ስትል ማለት ነው። እኛ ግን ክርስቶስን ያህል ለብሰን ለልብስ ሰው የሚጠነቀቀውን ያህል እንኳን አንጠነቀቅም። ለዚህ ነው አሁን ያለውን ተወው ያልኩት ማለት ነው። እንደ አካሃዳችን ሌላው ንጹህ ሊሆን ይችላል። ራሴን አብነት አድርጌ ልናገር። ስለዚህ ምን ማለት ፈልጌ ነው ባጭሩ ከክርስቶስ ጋር መቀበር ማለት በክርስቶስ አምነህ ጥምቀቱን በምትቀበልበት ጊዜ ያኔ ከክርስቶስ ጋር አብረህ ተቀብረሃል። በቃ ከዚህ በኋላ እኔ ህብረቴ ከክርስቶስ ጋር ነው ትላለህ። የሞተ ኃጢአት አይሰራም። ሐዋርያ ቅዱስ ጳውሎስም ምውተ ረስዩ ነፍስተክሙ ለምግባረ ኃጢአት ብሏል። ሰውነታችሁን ለኃጢአት ሥራ አስከሬን አድርጉት ብሏል አይደል? የሞተ አድርጉት ብሎ ተናግሯል። ለኃጢአት ሥራ ልክ የሞተ ሰው ኃጢአት እንደማይሰራ ሁሉ እናንተም ኃጢአትን እንደሞተ ሰው ሁኑባት። ልትይዛችሁ ስትመጣ አትያዥ ይበሏት ማለት ነው። አየህ፣ በክርስቶስ የሚያምን ሙቷል ማለት ነው። በቃ ከዚህ በኋላ ለኃጢአት እኔ መዋቴ ነኝ ብሎ ማመን ክርስቶስ በእርሱ ስለሚያበራ ሐዋርያ ቅዱስ ጳውሎስም እኔ በክርስቶስ ክርስቶስ በእኔ እንዳለ አታውቁም ምን ብሏል? ያኔ አየህ ሰው ከተጠመቀ በኋላ በተጠመቅበት ንጹህ ገላ ክርስቶስ ባጠበው ንጹህ ገላ ቆሻሻ ላይ መቀመጥ እንደማይገባ የተነገረ ቃል ነው። መኖር ያለበት በዚህ ህይወት ስለሆነ ለዚህ የተነገረ ቃል ነው። ከዚያስ ደግሞ ከእርሱ ጋር እንደምትነሱ አታውቁምን ማለት የተጠመቀ ሰው ትንሣኤን ያገኛል። ያ ትንሣኤም ዘለ ክብር ይባላል። የክብር ትንሣኤ ነው፣ የህይወት ትንሣኤ ነው። ከክርስቶስ ጋር አብሮ በመንግስተ ሰማያት እያበሩ የመኖር ህይወት ነው ማለት ነው። ሌሎች ይጨምሩ። እንግዲህ እንደዚያ ነው የሚሆነው። ጥሩ። እንደዛ ከሆነ እንግዲህ የሰው ልጅ ኃጢአት በክርስቶስ ደም ነው የሚታጠበው፣ በጥምቀት ነው የሚታጠበው? ኃጢአቱ በደሙ ይታጠባል ወይስ በጥምቀት? ጥምቀት የተለየ ደም የለንም። ከደም የተለየ ጥምቀት የለንም። አንዱን ስታረግ አንዱን ተው የሚል ቅደም ተከተል እንደ ውሃና እንደ እንጀራ፣ ውሃ ስትመገብ እንጀራው ይቅር፣ ስትጠጣ እንጀራው ይቅር፣ እንጀራውን ስትመገብ ውሃው ይቅር የሚባል አስተምህሮ የለም። በቤተ ክርስቲያን በደሙ እናምናለን። ቅዱስ ስጋውን ክቡር ደሙን እንቀበላለን። በጥምቀቱን እንነጻለን። በቀጥታ አሁን እንትኑን ይበሉኝ እርሶ እረዳዎታለሁ። ግን ለኃጢአት ስርየት ደሙ ወይስ ጥምቀት ነው? ሁለቱም አንድ ላይ ካሉ ደም ያልፈሰሰለት ጥምቀት የለም። ጥምቀት የሌለበት ደም መፍሰስም የለም። ደሙን ከማፍሰሱ በፊት ጥምቀትን መስርቶልናል። ጥምቀትን ከመሰረተ በኋላ ደሙን አፍሶልናል። አንዱን አስገብተህ አንዱን ውጣ የሚባል ተቃራኒ አይደሉም። ብርሃንና ጨለማ ነው አንድ ላይ ማይኖር። አሁን ያንተ ጥያቄ ፀሐይ ነው ለሰው የሚያበራው ጨረቃ ነው ብለህ ብትጠይቀኝ አንዱ በቀን ሌላኛው በሌሊት ነው የሚመጡት። ህብረት የላቸውም። ፀሐይና ጨረቃ አንድ ላይ ያበሩበት ዘመን የለም። መምህር ያው እንግዲህ ጴጥሮስ ሲናገር እንደሰሙትና እንደሚያውቁት የሚናገር እንደ እግዚአብሔር ቃል ይናገር ነው አይደለ? ስለዚህ ከእግዚአብሔር ቃል አንጻር አሁን ሎጂክን ሳይሆን የምናደርገው ከሎጂካ ሳይሆን በትክክል የቱ ጋ ነው ለጥምቀት ነው። ለምሳሌ አሁን እዚህ እንግዲህ ያነበብነው የቆላስይስ ምዕራፍ 2 ቁጥር 12 ላይ በጥምቀት ከክርስቶስ ጋር ተቀብራችሁ ደግሞ እንደዚያው በመነሳት ለምሳሌ አንድ ሰው ውሃ ውስጥ ሲዘፈቅ ከክርስቶስ ጋር አብሬ ሞቻለሁ፣ ከዛ ሲወጣ ደግሞ ከክርስቶስ ጋር አብሬ ተነስቻለሁ የሚል ለምልክት እንደሆነ መተባበርን ከሞቱ ጋር መተባበርን ከመነሳቱ ጋር መተባበርን እንደሆነ እንግዲህ ቆላስይስ መጽሐፍ በደንብ አድርጎ ነው የሚናገረው እና የሚያብራራውም። ስለዚህ ከዚህ አንጻር ኃጢአት ግን የሚሰረየው በደሙ ነው ወይስ በውሃው ነው? አሁን ውሃው በመጠመቁ ነው የሚሰራይለት ወይስ የክርስቶስ ደም ጴጥሮስን ለምን አንጠይቀውም? ቅዱስ ጴጥሮስን ለምን አንጠይቀውም? ለምሳሌ መጨረሻ ቃል ልናገር እና ከዚያ መምህር ብሩክ ይቀጥላሉ። ሶፊ ጋር ወንድማችንም ጥያቄህን ትቀጥላለህ። ከዚያ ምንድን መሰላችሁ የሚሆነው እኔ የምናገረው እማምነውን ነው። ቤተ ክርስቲያኗ የምታምነውን ምዕመን የምታምነውን ምዕመን የምታስተምረውን
በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ማለት ማናት ካላችሁኝ ጠቅላላ ከፓትርያርክ እስከ ዛሬ እስከ ተጠመቀው ሕፃን ያሉት ማለት ነው። ይቺ ምእመን የምታምነውን በስርዓት የተሰራው በህግ የተቀመጠውን ነው የነገርኩህ። ሎጂክ አይደለም። አንድ ሰው ስጋው ደሙን ተቀብለሃልና እንዳትጠመቅ የሚባል ህግ የላትም። ተጠምቀሃልና ስጋው ደሙን እንዳትቀበል የሚባል ህግ የላትም። ያልተጠመቀ ስጋው ደሙን አይቀበልም። ስጋው ደሙን የማይቀበል ሰው አይጠመቅም። ስጋው ደሙን የማትቀበል ከሆነ አስቀድመህ አትጠመቅም። የተጠመቅ ከሆነ የግድ ስጋው ደሙን ትቀበላለህ። የቤተ ክርስቲያኑ አስተምህሮ ይሄ ነው። አንዱን ጥሎ አንዱን አንጠልጥሎ የለም። ሁለቱም ብርሃን ነው። ሁለት ተብሎም አይነገርም በንግግር። ይሄ ጥምቀት ይሄናል ነው እንጂ የጥምቀቱ መስራችም ክርስቶስ ነው። የደሙ መፍሰስም የክርስቶስ ነው። ጥምቀቱን ህልውና እንዲኖረው ያደረገው የደሙ መፍሰስ ነው። ከደሙ መፍሰስ የተለየ ጥምቀት የለንም። ጥምቀቱን ሳይጠመቅ ደሙን ያፈሰሰ ክርስቶስም የለንም። እኛ ምናምነው ከልደቱ እስከ እርገቱ ነው። ሁሉን ጠንቅቀን ነው ምናምነው። የሆነን ሰፈር የሆነ አይደለም። እኛን ያዳነን ያልተወለደው አልተሰደደም። ባለፍም ተናግሬያለሁ። ወደ ግብጽ ያልተሰደደው እርሱ ወደ ምድረ ርስት አልተመለሰም። ወደ ምድረ ርስት ያልመጣው በ30 ዓመቱ አልተጠመቀም። በ30 ዓመቱ ያልተጠመቀው አልተሰቀለም። ያልተሰቀለው አላዳነም። ያላዳነው አልተነሳም። ያልተነሳው አላረገም እያልሁ ያለሁት ያረገው ያ የተነሳው ነው። የተነሳው ያ የሞተው ነው። የሞተው በቀራንዮ የተሰቀለው ነው። በቀራንዮ የተሰቀለው በ30 ዓመቱ በዮርዳኖስ የተጠመቀው ነው። በዮርዳኖስ የተጠመቀው ወደ ግብጽ የተሰደደው ነው። ወደ ግብጽ የተሰደደው ከድንግል የተወለደው ነው። ከድንግል መወለዱን ክዶ በቀራንዮ መሰቀሉን ማመን፣ በቀራንዮ መሰቀሉን አምኖ በ30 ዓመቱ መጠመቁን መካድ ሁሉም ከፍርድ አያድንም። እኛ ከልደቱ እስከ እርገቱ ያለውን ጠንቅቀን ሁሉንም በመላት እንቀበላለን። ከሰው መወለዱን እናምናለን። ከሰው ተወልዶ ሰው ሆኖ ባሕርየ ሰብን ገንዘብ አድርጎ እንደ ሰውነቱ የአዳምን በደል በራሱ ላይ ተሸክሞ እንደ አምላክነቱ በደሙ ዓለምን ነፃ ያወጣ ክርስቶስ ነው። ይሄ የቤተ ክርስቲያኗ ትምህርት ነው። ሎጂክም አይደለም፣ የግለሰብ ሐሳብም አይደለም። በጽሁፍ ተጽፎ ተሰንዶ የተቀመጠ ነው። ግልጽ ከሆነ እሱ ነው። ሌሎቻችሁ ቀጥሉ። ድል እንስጥ። በጣም ጥሩ።